ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? እኔ ጋር አልሐምዱሊላህ እጅግ በጣም ሰላም ነኝ። ዛሬ የማሳያችሁ ክሬም ከረሜል አሰራር ነው። በሌላኛው ዘዴ እንዴት እንደምሰራው። ይህ ስኳሩን አቅልጬ ካገለጥኩት በኋላ ውሃ ትንሽ አድርጌበት ወደዚህ ለስለስ እንዲል አድርጌዋለሁ። የምታዩት መልኩ ብቻውን ከሆነ ድርቅ ይላል። ድርቅ እንዳይልብኝ ብዬ ውሃ ስኳሩን መጀመሪያ በምታዩት መልኩ ቡኒ ሆነው ከቀለጠልኝ በኋላ ውሃ ጠብ አድርጌበት አለሰለስኩት ማለት ነው። እና ይሄንን ውጤት ሰጠኝ ማለት ነው። ይሄኛው አሁን ያዘጋጀሁት ላይ ገለብጠዋለሁ እዚህ ጋር ማለት ነው። አያችሁ ቀይን ይሄ እንዲያዘጋጅቸዋለሁ። ይህንን እዚህ ገለብጠዋለሁ። ከዛ ሁሉም ቦታ አዳርስለታለሁ ማለት ነው። ትርፉን ደፋዋለሁ። ትርፍ ከመጣ እንትን እንዳይልብኝ እመልሳለሁ። በነገራችን ላይ በጣም ያቃጥላል። ይሄንን እንደዚህ እየዛኩኝ እዚህ ጋር እንዲደረስ እንዲልለት አድርጌዋለሁ። እችኛው ነገር እንዲዳረስልኝ ማለት ነው። በዚህ በኬክ መዛቂያ እንጂ ሁሉም ቦታ እንዲዳረስልኝ ካረኩኝ በኋላ እችኛውን አወጣታለሁ ማለት ነው። ስላዳረስኩኝ ትርፍናት እቺ ከታች ያለችው አወጣታለሁ። አያችሁ ሁሉም ቦታ ያዳረሻል። ትርፏንም ደፍቻታለሁ ማለት ነው። አሁን እዚህ ጋር ያዘጋጀሁት 7 እንቁላል ዛፈረን አለኝ። እዚህ ጋር ቀንሽ ያለው እቺኛዋ ነገር ደግሞ አለች ትንችት ሀሊብ ሙከፋት የሚሏት ይሄ ዛፈረን አለኝ። ማነው ሄል አለኝ። አንድ ሙሉ 1 ሊትር ወተት አለኝ። እዚህ ጋር 1 ግሽጣ አለኝ። እንዳለ እንቁላሉን ሰባብሬ ወደ ተጨምሯለሁ። ይሄን ያረኩት ስዊቷ ነገር ናት። እችኛው ናት እዛ ላይ ጨምሬ ያያችሁት ማለት ነው። ስኳር አልጠቀምም። እነዚህን ይሄን የራሱን የቻለ ጣፋጭ ስለሆነ ሌላ ነገር አላስገባም ማለት ነው። ስኳር አልጠቀምም። ይሄ በዚህኛው ማኪያ 1 ነው ያስገባሁት። ዘፈረን አርጌያለሁ። ዘፈረን ያው ቁንጥር አርጌያለሁ። አልለካሁም። አሁን ልፈጨው ነው። ግብአቶቹን እንዳለ እዚህ አርጌያለሁ። ጌማር 1 ብያቸዋለሁ እንዳትረሱ። 7 እንቁላል፣ 1 ጌማር፣ 1 ሙሉ ወተት። ጌማር ማለት ይሄን ግሽጣ ማለት ነው። ዛፈራን ሀሊብ 3 ግብአት በዋናነት 4 ግብአት የተጠቀምኩት ማለት ነው። ይሄ እንቁላል፣ ይሄኛው ገሽጣ ማለት ነው። ይህችኛዋ እና ወተት ትንሽ መትቻለሁ። ዛፈራና ሄል አስፈልጎኝ ትንሽ ዛፈራኑ ቢጫም ያደርገዋል፣ ጣዕምም ይሰጠዋል። እንደዛ ስል እሱ ለመጨመር አቋርጬው ድጋሚ ልመታው ነው ማለት ነው። ይሄው መትቻ አምጥቼዋለሁ። አሁን የሆነ ዘፈረን ሄል ምናምን እንትን ስትሉት አንዳንድ ጥቁር ነገር አለው አይደል? እሱን እንዲያወጣልኝ በዚህ ናጠለዋለሁ። አረፋው ሙላ ያችሁ አረፋ ብቻ ሆነ እና አጠለዋል። መለሳለሁ። አጥልዬ ተመልሼ እመጣለሁ። አያችሁት? ዛፈሩን እዚህ ጋር አለ። ይታይ ከሆነ እስኪ ከርቀት ላድርገው አለ። አሁን ቅድም 1 ሊትር ወተቱን እንዳለ አልጨመርኩትም። ለመኪናው ስላልጨመረልኝ አያችሁ እርድ ይመስላል እንትኑ ማለት ነው። የዛፈሩን ከለር ከታች በደንብ ያልተፈጨው እንትናለው። አሁን ይሄኛውን ከዛ ከቀረው ወተት ጋር አንድ ላይ እመተዋለሁ ማለት ነው። ሙሉ በሙሉ ከለሩ እንዲመጣልኝ ያጠለልኩትን ዛፈሩን ላይ አያችሁ የወተት ውስጥ ጨምሮ ሙሉ በሙሉ ብቻ አደረገው። የቀረው ወተት ውስጥ ጨምሮ ማለት ነው። ሬዲ ግማሽ ማለት ይሄን የሚያክል ነው እንግዲህ። ይሄን ያጠለልኩት ነው። ይሄንንም አዋህጄው ድጋሚ እዚህ ውስጥ ጨምረዋለሁ ማለት ነው። ከድስቱ ስር
መትቼዋለሁ። አሁን እችኛውም አጠላታለሁ ማለት ነው። እዚህ ጋር ሞላ፣ ድስታችን የሞላ ነው። ይሁን ቢጫ ነገሩ ቢቀርም ባይቀርም ይህንን ከለሩን ይዞልኝ እንዲሄድ ነው። ድጋሚ አረፋ ሆነ አያች። በደንብ ስለተመታ በደንብ መምታት አለብን። ምክንያቱም እንቁላልን ስለሆነ ይሄ እንቁላል የሚሰራ ክሬም ከረሜል ነው። አያችሁት? ይሄ አሁን በቃ ጣዕሙን ወስደነዋል ማለት ነው። አያች ከለሩ እንዳለ ወደዚህ መጥቷል። ይሄው እናውጣዋለን ማለት ነው። ፍሬ ሲበሉት እንደ ፍሬ ነገር ከሚሆን እንደዚህ አጥልለን ብንደፋው የተሻለ ነው ማለት ነው። ረዳችሁ ውዶቼ። እና እቺ ጋር የቀረቻለች እንደዚህ ጨምራትና በነገራችን ላይ የማሽን ነው። እሺ መምቻ ነው። መትቼው ነው ፈጭቼው ማለት ነው። ቢጫው አያችሁት? ቢጫው እንዲወርድልኝ ነው በወተቱ ነክሬ መልሼ መመታ ማለት ነው። ይሄን ማጥለያውን የዛፈራኑ ከለር እንዳይዞብኝ እንዳይሄድ ነው፣ ጣዕሙ ይዞብኝ እንዳይሄድ በሚል ነው። አሁን ቢታያችሁ ኑሮ ከውስጡ ጥቁር ይሄሉ ጥቁር ነገር አለ አይደል? ይሄሉ አሁን መጨረሻ ላይ አሁን ምን እናደርጋለን መሰላችሁ? እችኛውን አምጥተን እችኛውን እዚህ ላይ እንከታለን ማለት ነው። እንዲዋሃድልኝ አማስለዋለሁ። አረፋ ሆነ በደንብ ስለመታሁት ማለት ነው። ምርጥ ነው፣ ይወዱታል። እንግዲህ ሰርታችሁ ስጧቸው፣ ለአማራጭም ይሆናቸዋል። ክሬም ከረሜል አላረኩም። በእንቁላል የሚሰራ ከረሜል ነው። አሁን እዚህ ወደዚህ እንገለብጣለን ማለት ነው። እዚህ እንጨምረዋለን እንደ ኬክ ስኳሩ ቅድም እንትን ስላለን ኦልሬዲ ተጣብቋል፣ አይነሳም። ግማሹ በሚል መልኩ ከኋላ ተደፋብኝ ሰዎች። ቅድም ይኸውላችሁ ያጠለልኩት ይሄ ሄሉ ጥቁር ነው። ከዛ የቀረ ከማጥለያ አልፎ የሄደ ማለት ነው። ገባችሁ? ይሄ ቅመሞች እናንተ አይነገርም። ያው ምሳሌው ነው እንጂ እናንተ እናቴ የነጠራችሁ ሀገራችሁ ላይ ነጥራችሁ የወጣችሁ ቅመምዬ የኔ ቅመሞች ውድ ሀገሬ ልጆች እና ይህን ይመስላል። አሁን ይሄንን እንደዚህ አዘጋጅተን ጨርሰናል። ምን እናደርጋለን መሰላችሁ? ቁኛ እንዴ ይሄ ከላይ የበተንኩበት ዛፈራን ነው። ከለሩም ያሳምረዋል። እንቁላሉንም ሽታ ይወጥልናል። ምርጥ ነው የሚያደርገው። ይህን ይመስላል የኔ ውዶች። አሁን ወደ ፍሮን እናስገባዋለን። በሳህን አድርገን ነው እንዴት እንደማደርገው አሳያችኋለሁ። አያችሁ የኔ ምርጦች፣ ከስር ሶፍት አድርጌያለሁ። የሶፍት ያደረኩበት ምክንያት እንትን ነው፣ ይሄኛው እንትን እንዳይል እንደዚህ እንዳይነቃነቅ እዚህ ወንዛ እንዳያጫውተው ማለት ነው። ሲያጫውተው በኋላ ላይ እንዳይበላሽብኝ አሁን ውሃ ያሞቁት አለኝ ከታች ጨምራለሁ። እያችሁት እኔ ማበስለው በእንደዚህ መልኩ ነው። ውሃ የራሱ እዛ ጋር መስመር አለች። በቃ መስመሯ ላይ ደርሳለች። አያችሁ ሁሌ የማበስልበት መስመር አውጥተዋል። በዚህ ልክ ነው ከማድረገው። አሁን አልሙኒየም ሸፍነዋለሁ። እቺ አልሙኒየም ሸፍናታለሁ ማለት ነው። አያችሁ በዚህ መልኩ ሞሽረናታል። እንግዲህ አሁን የቀረን
ብስሚላ አቃጠለኝ። እኔ ራሱ እጃችሁ ግን ውሃው ከመጨመራችሁ በፊት አልሙኒየም አልብሱ። እሺ እኔ ለእናንተ ለማሳየት ነው። ያቃጥላችኋል ማለት ነው። ከዛ እንዲህ አድርጌው አሁን ኦቭኔ ውስጥ ላስገባው ነው ማለት ነው። ለ1 ሰዓት በ150 ዲግሪ ከታች ብቻ ለኩሰውና እያየሁት ማለት ነው። ከዛ የሆነ ስንጥር ነገር ቆይ ላሳያችሁ። ከላይ ወይ በዚህ ከፍታችሁ ወይ በዚህ ወጋ ስታደርጉት ሊጥ ነገር ካልወጣ ይበቋል ማለት ነው። ከዛ ደግሞ እንዲህ አሁን አንዳንዴ ይሄንን ማለት እችኛዋን እንዲህ መታ አረገውና ካልተነቃነቀ ብዙ ይሆናል አይደለ? ይሆናል እንዲህ ማለት ነገር ከሌለው ጠንከር ካለ አወጣዋለሁ ማለት ነው። እና እናንተ በፈለጋችሁት መልኩ ቼክ ማድረግ ትችላላችሁ የኔ ውዶች። እና ይሄ አሁን ለነገ ነው የሚዘጋጀው። በርዱ ገና አውጥቼው ከአንድ ሰዓት በኋላ አውጥቼው ፍሪጅ አድርጌው አድሮ ነገ ነው የሚቀርበው ማለት ነው። ለምግብነት ለመበላት የሚበቃው ነገ ነው የኔ ምርጦች። እንግዲህ እንገናኛለን። አስገብተናል እንግዲህ ይመስለ ነው ማለት ነው። ከጥናለን ማሰላማ ብለን የኔ ወይ ፎቶ አነሳለሁ። ይሄን እያስገባሁት ነበር። ይሁን ያድምቅልኝ ሰዓት